የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሲያካሂድ የቆየውን አስቸኳይ ጠቅላላ ጉባኤ በማጠናቀቅ ባለ 8 ነጥብ የአቋም መግለጫ ወጣ። ይህንን ጉዳይ በዝርዝር እንመለከተዋለን። ሂጅራ ባንክ ለደንበኞች ወር መርሃ ግብር አስጀመረ። አንድ የሞሳድ አባል በኢራን ውስጥ መገደሉን የሞሳድ ኃላፊ አስታወቀ። በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት ዛሬ የሚጠናቀቅ ቢሆንም ለተጨማሪ ቀናት መራዘሙ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ ነኝ። አብራችሁን ቆዩ። ሼህ ሰልማን አወል አማን ወደ አኺራ ተሻገሩ። ላለፉት 50 ዓመታት ማህበረሰቡን በሁለንተናዊ አገልግሎት ሲሰጡ የነበሩት አንጋፋው አሊም ሼህ ሰልማን አወል በትናንትናው ዕለት ወደ አኺራ መሻገራቸው ተሰምቷል። ሼህ ሰልማን ከመሃል ከተማ እስከ ተለያዩ ክልሎች የገጠር ክፍል ድረስ አንጸባራቂ አሻራቸውን አሳርፈዋል። ከቅርብ ወዳጆቻቸው ጋር ሆነው ከ20 በላይ የጁማ መስጂዶች፣ የቁርአን ሂፍዝ ማዕከላት፣ አዳሪ ትምህርት ቤቶች እንዲመሰረቱ ማስችለዋል። በገጠሩ ክፍል የተንሰራፋውን የግንዛቤ ክፍተትና የእውቀት ውስንነት ለመቅረፍም ከፍተኛ የአስተማሪነት ትግልም አካሂደዋል። በርካታ ተተኪ ልጆችን፣ አሊሞችን፣ ተማሪዎችን ያፈሩት ሼህ ሰልማን በትናንትናው ዕለት ወደ አኺራ እንደተሻገሩ ተሰምቷል። ሂጅራ ባንክ የደንበኞች ወር መርሃ ግብር አስጀመረ። ሂጅራ ባንክ በሐላል መንገድ በላቀ አገልግሎት ወደ ስኬት በሚል መሪ ቃል በመላው ሀገሪቱ በሚገኙ 160 በሚደርሱ ቅርንጫፎች የደንበኞች ወር መርሃ ግብሩን በይፋ አስጀምሯል። መርሃ ግብሩን ቦሌ በሚገኘው የሂጅራ ባንክ ነጃሺ ቅርንጫፍ በመገኘት ያበሰሩት የባንኩ ዋና ስራ አስፈጻሚ አቶ ዳዊት ቀኖ ለመላው የሂጅራ ባንክ ቤተሰብ መልእክት አስተላልፈዋል። ዋና ስራ አስፈጻሚው ባስተላለፉት መልእክት ባንኩ ቅርንጫፎችን በማስፋፋት የዲጂታል ባንኪንግና ዋሌት አገልግሎት ከአነስተኛና ጥቃቅን ኢንተርፕራይዞች እስከ የውጭ ንግድ ለተሰማሩ የባንኩ ደንበኞች የተደረገውን አስተዋጽኦ እንዲሁም ማህበራዊ ኃላፊነትን ከመወጣት አኳያ የተሰሩ አመርቂ ስራዎችን አንስተዋል። አቶ ዳዊት እንደገለጹት ሂጅራ ባንክ ባለፉት ጥቂት ዓመታት በበርካታ ውጣ ወረዶችን አልፎ ለዚህ ስኬት መብቃቱ የእናንተ የደንበኞች ውጤት መሆኑን መዘንጋት ስለሌለበት ይህ መርሃ ግብር በ4 ምዕራፎች ተከፍሎ ለ1 ወር እንደሚካሄድ አሳውቀዋል። እምነታችሁ ሳይነጥፍ አብራችሁን ስለሆናችሁ ሹክረን እያልን በቀጣይ ዘመኑን የዋጀ ማህበረሰባችን የሚመጥንና በሸሪዓዊ እሴት የታነጸ አገልግሎት ለመስጠት ተግተን እንሰራለን ሲሉም አክለዋል። የሂጅራ ባንክ ዓለም አቀፍ ባንኪንግ ቺፍ ኦፊሰር የሆኑት አቶ ጂሪን ቪስ በበኩላቸው ባንክ ያለ ደንበኞች ትርጉም አልባ መሆኑን አስምረው ይህ ወር የእናንተ የደንበኞች ነው ሲሉ ተናግረዋል። በሌላ በኩል ሂጅራ ባንክ ከሀሳብ ተነስቶ ከ25000 በላይ ባለ አክሲዮኖች ባለቤት እንዲሁም ከ1.2 ሚሊዮን በላይ ደንበኞችን በማፍራት ለላቀ ስኬት የበቃው በእናንተ ደንበኞች የትብብር ውጤት ነው ያሉት የባንኩ ሼር ሽያጭና ቺፍ አቶ ጅብሪል ኡስማን ባንኩ መሰረታዊ ፍልስፍናው ብዝሃነት መሆኑን ጠቁመዋል። በማስጀመሪያ መርሃ ግብሩ የባንኩ ከፍተኛ የሥራ አመራሮች፣ ባለአክሲዮኖች፣ ደንበኞች እንዲሁም ጥሪ የተደረገላቸው የተለያዩ እንግዶች የተገኙ ሲሆን ፕሮግራሙ በመላው ሀገሪቱ 160 በላይ የባንኩ ቅርንጫፎች በተለያዩ ኩነቶች ወሩን ሙሉ የሚከናወን መሆኑን ባንኩ ለሃሩን ሚዲያ በላከው መረጃ ላይ አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ለ2 ቀናት ሲያካሂድ የነበረውን አስቸኳይ ጠቅላላ ጉባኤ ባለ 8 ነጥብ የአቋም መግለጫ በማውጣት አጠናቀቀ። ጉባኤው በዋነኝነት ህገ መጅሊሱን ተወያይቶ ያጸደቀ ሲሆን አዳዲስ ሹመቶችንም አቅርቦ አጽድቋል። በከፍተኛ ምክር ቤቱ ፕሬዝዳንት እጩ አቅራቢነት ለጠቅላላ ጉባኤው ቀርበው ሹመቱ የጸደቀላቸው በምክር ቤቱ በቀድሞ ኃላፊነት ላይ በምክትል ፕሬዝዳንትነት ሲያገለግሉ የነበሩት ሼህ መሐመድ ሸሪፍ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዝዳንት በመሆን ተሹመዋል። በዕለቱ ሌላኛው ሹመት የተሰጠው በከፍተኛ ምክር ቤቱ ላይ በዋና ጸሐፊነት ሲያገለግሉ የነበሩት ኡስታዝ ሸዋቡዲን ሼህ ኑራ ሲሆኑ በአዲሱ አወቃቀር መሰረት የከፍተኛ ምክር ቤቱ የአስተዳደራዊ ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት በመሆን ተሹመዋል። የኦዲትና ኢንስፔክሽን ክፍል በአዲሱ አሰራር የኦዲትና ኢንስፔክሽን ኮሚሽን የተባለ ሲሆን የአባላት ቁጥሩንም ከ3 ወደ 5 በማሳደግ ወደ ስራ እንዲገባ በምክር ቤቱ ይሁንታን አግኝቷል። በዚሁ መሰረት አቶ ኢብራሂም ዱላን እና ዶክተር ጀማል ከድርን በከፍተኛ ምክር ቤቱ ፕሬዝዳንት አቅራቢነት ለእጩነት ቀርበው ሹመታቸው ጸድቆላቸዋል። ጉባኤው በማጠናቀቂያው ባለ 8 ነጥብ የአቋም መግለጫ በማውጣት ፍጻሜውን ያገኘ ሲሆን የ2 ቀናት የምክር ቤቱ ውሎ ውጤታማ እንደነበር የከፍተኛ ምክር ቤቱ የአስተዳደራዊ ጉዳዮችና ተቋማዊ ልህቀት ምክትል ፕሬዝዳንት ኡስታዝ ሸሃቡዲን ሼህ ኑራ ገልጸዋል። በጉባኤው ማጠቃለያ ላይ ለህገ መጅሊሱ መሻሻል አስተዋጽኦ ላደረጉ አካላት ምስጋናም ቀርቦላቸዋል። ምክር ቤቱ በቀጣይ ከህገ መጅሊሱ የተቀዱ መመሪያዎችን በማውጣት
አሰራሩን የተሻለ ለማድረግ እንደሚሰራም አስታውቋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናመራለን። አብራችሁን ቆዩ። የሞሳድ ኃላፊ ከኢራን ጋር በተያያዘ በሚስጥራዊ ተልእኮ ላይ የነበረ ከፍተኛ የስለላ አባል መገደሉን አረጋገጠ። የእስራኤሉ የስለላ ተቋም ሞሳድ ኃላፊ ዴቪድ ባርኒያ በእስራኤል የመታሰቢያ ቀንን ምክንያት በማድረግ ባደረጉት ያልተለመደ ይፋዊ ንግግር ከኢራን ጋር በተያያዘ በሚካሄድ አንድ ሚስጥራዊ ተልእኮ ላይ የነበረ ከፍተኛ የስለላ አባል ሕይወቱ ማለፉን አረጋግጠዋል። ወደ ሌላኛው መረጃችን ስናመራ በመካከለኛው ምስራቅ በኢራን አሜሪካና በእስራኤል መካከል እየተካሄደ ባለው ጦርነት የሟቾች ቁጥር ከ5500 በላይ መድረሱ ተገለጸ። አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት በቀጠናው ከፍተኛ ሰብአዊ ጥፋት እያደረሰ መሆኑን የአሶሺየትድ ፕሬስ ዘገባ አመልክቷል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ እስካሁን ባለው መረጃ ከ5500 በላይ ሰዎች ሕይወታቸውን ማጣታቸው ተገልጿል። በኢራን ቢያንስ 3375 ሰዎች ሲገደሉ በሊባኖስ ከ2290 በላይ ሰዎች ለህልፈት ተዳርገዋል። በእስራኤል 23 ሰዎች ሲሞቱ ከእነዚህ ውስጥ 15ቱ በሊባኖስ ምድር የተገደሉ የእስራኤል ወታደሮች መሆናቸውም ተመላክቷል። ይህ የሟቾች ቁጥር ይፋ የተደረገው በፓኪስታን አደራዳሪነት የተኩስ አቁም ስምምነቱ ለተጨማሪ ጊዜ ተራዝሞ ለሁለተኛ ዙር የሰላም ንግግር ዝግጅት እየተደረገ ባለበት ሰዓት ነው። ሆኖም እስካሁን በደረሰው የሰው ህይወት መጥፋትና የንብረት ውድመት ዙሪያ በተለያዩ ሀገራት መካከል የካሳ ክፍያ ጥያቄዎችና የዲፕሎማሲያዊ ውጥረቶች እንደቀጠሉ ናቸው ሲል ዘጋርዲያን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ይጠናቀቃል የተባለውን የተኩስ አቁም አራዝሜዋለሁ አሉ። ተኩስ አቁሙ ተራዝሞ ሆርሙዝ ሰርጥን ዘግተን እንቀጥላለን በሚል በትሩዝ ሶሻል ሚዲያቸው ላይ አጋርተዋል። በፓኪስታን ጥያቄ መሰረት ተኩስ አቁሙን አራዝሜዋለሁ ትራምፕ ቢሉም አጣብቂኝ ውስጥ መግባታቸውን አሳብቆባቸዋል ተብሏል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር ባቀረቡት ጥያቄ መሰረት ሪፐብሊካኑ ውሳኔ ማሳለፋቸውን ይፋ ለማድረግ ሞክረዋል። በኢራን ላይ ጥቃት አንሰነዝርም፣ ግን ሆርሙዝ ላይ እርምጃችን ይቀጥላል የሚል መረጃንም አጋርተዋል። ኢራን እቅዷን እስክታቀርብ ጥቃት አንሰነዝርም ያሉት ፕሬዚዳንት ዶናልድ ትራምፕ የኢራን ፖለቲከኞች አቋም ተለዋዋጭ ሆኗል በሚልም ወቅሰዋል። የአሜሪካ የኒውክሊየር ሰርጓጅ መርከብ መጥፋቱ ተገለጸ። በፋርስ ባህረ ሰላጤ 3.4 ቢሊዮን ዶላር የሚያወጣ የአሜሪካ ሰርጓጅ መርከብ መውደሙ ተነግሯል። መረጃው እንደሚያመለክተው ሚያዝያ 17 ኢራን አንድ የአሜሪካ የኒውክሌር ሰርጓጅ መርከብን በፋርስ ባህረ ሰላጤ ውስጥ በተሳካ ሁኔታ አጥቅታ አስጥማለች። ከዚህ ክስተት 24 ሰዓት አስቀድሞ ቨርጂኒያ ክላስ የተሰኘ የአሜሪካ የባህር ኃይል ሰርጓጅ መርከብ በባህር ላይ መጥፋቱ ተገልጿል። ይህ አስከፊ አደጋ በሚከሰትበት ወቅት 140 ገደማ አሜሪካውያን መርከበኞች በመርከቧ ውስጥ እንደነበሩ ይገመታል። ፔንታጎን ወይም የአሜሪካ መከላከያ ሚኒስቴር ለሙሉ ቀን ዝምታን መርጧል። ምንም አይነት ጋዜጣዊ መግለጫም ሆነ ማብራሪያም አልሰጠም። የ140ዎቹ መርከበኞች ዕጣ ፈንታም እስካሁን አልታወቀም። በዘመናዊ ቴክኖሎጂ የተገነባውና 3.4 ቢሊዮን ዶላር የወጣበት ሰርጓጅ መርከብ ወድሞ አደገኛ ከሆነው የኒውክሌር ሪአክተሩ ጋር በፋርስ ባህረ ሰላጤ ግርጌ ጋር ይገኛል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወዲያውኑ የአስቸኳይ ጊዜ ቡድን ልኳል። ይህ በእንዲህ እንዳለ የአሜሪካ ሁሉንም ሰርጓጅ መርከቦቹን ከፋርስ ባህረ ሰላጤ በፍጥነት ያስወጣ ሲሆን ይህም የዛቻውን አሳሳቢነት ያሳያል ተብሏል። ኢራን ይህንን ሰርጓጅ መርከብ ለማውደም የተራቀቀ የሩሲያ ቴክኖሎጂን እንደተጠቀመችም ተጠቁሟል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ረቡዕ ሚያዝያ 14 ቀን 2018 ዓመተ ልደት ወደ እናንተ የደረሰው ዕለታዊ ሃሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር አቲድ ሐሚድ ነበርኩ። በሌላ የመረጃ ሰዓት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።